ለኑኑ የክስ ወረቀት ምን አደረገች? እሱን አንበበው። ሀገሯ ሰርታ የመጣችበት ነው እንዲህ እንድትከሰስ ያደርጋት። ወይኔ ከስንት ጊዜ በኋላ እንዴት ሊከሱ ቻሉ? እሱ አልገባኝም። ለማንኛውም ኑኑ ወደዚህ እንድትመጣ አድርጋት፣ ወይም ደግሞ ታች እንዲሰበሰቡ አድርግ። ለምን መሰብሰቡ ለምን አስፈለገ? ያው ምን ማድረግ እንዳለብን ለመነጋገር ነው። ሌላ ምን ይሆናል? እህቴማ ይሄንን መስማት የለባትም። መቼስ በእሷ ቦታ አንተን ያስሩ ነገር ቢቻልና ባሰሩ ሁሌም ደስተኛ ላድርግሽ። በዛ ላይ እንደ ህፃን መሯሯጥ የለብንም አይደል? እንደዚህ አይነት ህይወት ማስተናገድ የለብንም። ኑኑ አብረን ቶሎ ቢመልሽልኝ። እሺ ከሰሱ ማለት ነው ማለት የዛኔ ችግር ሲፈጠር ተነጋግራችሁ ብትፈቱት ጥሩ ነበር። ይሄ ነገር አይፈጠርም። ወይኔ ጉዴ! ምን አይነት መፍትሄ ይፈልጋለሁ ትዬ? ሰዎቹ እኮ በጣም ክፉ ናቸው በለው። ይሄን ጭንቀታችሁና መርበታችሁን ማየት ነበር የናፈኩት። አሁን ሙሉ ቤተሰብሽ በጭንቀት ሲታመስ እኔ እግሬን ሰቅዬ ስቃለሁ እኮ። ያ ስራ እንዴት ሆነልሽ? ተሳካልሽ? ስሚ፣ የኑኑን የህክምና ወረቀት ማስቀየር ልልሽ ፈልጌ ነው። ቆይ አሁን ብታሰርስ? ኧረ በጭራሽ እንደዚህ አይነት ነገር ማለት የማይፈጠር። ይሄ ፊቴ ይታይሻል። በልጆችሽ ምክንያት ነው እንደዚህ ሆንኩት። እኔ ግን አልከሰስኩም። ምክንያቱም ወንድ ልጅ ብድሩን ፊት ለፊት ነው የሚመልሰው። ዛሬ ፊት ለፊት ብድርን ልመልስ ነው የመጣው። ወይኔ ሄለን፣ አሁንም ሳይያዝ አመለጣቸው ማለት ነው። ስሚ፣ ቆይ ወንድምሽ የት ነው? ምን ነው? ቆይ ምን ልታደርገው ነው? ስለደበደበክ ነው? ስለደበደበኝ ምን ልበቀለው መስሎሽ ነው? የትምህርት ቤት ክፍያ ዛሬ እኮ አስገብቻለሁ። መክፈል እንዳልነበረብሽ ልነግርሽ ነው። እንዴት? ለምን አልከፍልም? ልጅሽ ትምህርት እየተማረች አይደለም። እሱን መቼም ታውቂያለሽ አይደል? እሺ ጆ ባለፈው አዶኒና ቤሉል ስለደበደቡት ብቻ በጣም ተናዷል። ግን ደግሞ አሁን ላይ ቤሉልን ነው በሆነ ብረት ለመምታት ማታ ላይ እሱን እየጠበቀ ያለው ማለት ነው። ለምንድነው እሱ አዶኒን ትቶ ቤሉልን ብቻ ለመምታት የፈለገው ብለን ካየን ቤሉልና ኑኑን አንድ ላይ አይቷቸዋል። እናም ደግሞ ይሄንን ነገር ኤልሹ ራሱ ጠይቋት ነበር። ወንድምሽና ያቺ ልጅ ፍቅረኛሞች ናቸው ወይስ ምንድነው ብሎ ጠይቋታል ማለት ነው። ይሄ ነገር ራሱ የደበረው ይመስላል እሷንና ቤሉልን አንድ ላይ ማየት ነው። ለምን ከተባለ እሱ መጀመሪያ ኑኑን እንዳየት ነበር እሷን የፈለጋትና ከሷ ጋር ለመሆን ፍላጎት ያሳደሩ ማለት ነው። እዚህ ጋር ደግሞ አዶኒን ትቶ አሁን ላይ ቤሉልን ማታ ላይ እየጠበቀ ነው። ሰራለታለው በቀል በበቀል ነው እያለ ነበር ማለት ነው። መጀመሪያውኑም እየሮጠ መጥቶ እሱን መደብደብ የጀመረው ቤሉል ነበር። ያው ለዛ ይመስላል አሁን ላይ ቤሉልን ለመደብደብ እየጠበቀ ያለው ማለት ነው። ምናልባትም እዛ ጋር ኑኑን ስላየት ወይ ደግሞ ሰውን በመሃል ገብቶ ላይመታው ይችላል እንጂ አሁን በእጁ በያዘው ብረት ቤሉልን ቢመታው ቤሉል ላይ ትልቅ ጉዳት ሊደርስ ይችላል ማለት ነው። በእርግጥ በዚህ ብረት እሱ መምታትና ባለፈው ቤሉል እሱን የደበደበውን ካየን አንድ ላይ ሊነጻጸር አይችልም። እሱ በእጁ የያዘው ብረት ቤሉል ላይ ትልቅ ጉዳት ሊያደርስ የሚችል ነው ማለት ነው። ቤሉል አሁን ላይ በጣም ደስተኛ ሆኗል። ኑኑ የሱን የፍቅር ጥያቄ ተቀብላ ከሱ ጋር ሆናለች። እናም ደግሞ እሷ ላይ የተመሰረተውን ክስ ራሱ መጀመሪያ ቀደም ብላ ለሱን የነገረችው ወረቀቱንም ወስዳ ለሱን ያሳየችው ማለት ነው። ክስ እንደተመሰረተባት የሚያሳየው ማለት ነው። ይሄንን የክስ ጉዳይ ደግሞ እንዴት ነው አሁን ላይ ከዚህ ሁሉ ጊዜ በኋላ ኑኑ ላይ የተመሰረተው የሚለውን ነገር ስናይ ይሄ የሄለን ስራ ነው። ሄለን ራሷ ነች ወይ ደግሞ ሄዳ ገጠር ሄዳ ሰዎቹን አናግራ ሰዎቹ ክስ እንዲመሰርቱ አድርጋ ወረቀቱን ደግሞ በእጇ ይዛ መጣች ማለት ነው። ወይ ደግሞ ሰዎቹ ራሱ ስለዚህ ጉዳይ ምንም የሚያውቁት ነገር የለም። ሄለን ራሱ ክሱን እንደ ሰዎቹ ሆና ለራሷ ልትመሰርት ትችላለች ማለት ነው። ግን ደግሞ ወረቀቱ ከየት እንደመጣና እንዴት የሷ እጅ እንደገባ ራሱ ልትናገር አልፈለገችም። ቤሉል ደጋግሞ ቢጠይቃትም ወረቀቱን ማን የሰጠሽ፣ ከየት ያመጣሽው፣ ለምንድነው ለልጅቷ የሰጠሽው የሚለው ነገር ቢጠይቃትም እሷ ደግሞ ልትናገር አልፈለገችም። ግን ደግሞ እዛ ጋር ለኑኑ ውለታ እንደዋለች አድርጋ ነው ልጅቷ እዚህ የለችም የት እንዳለች አላውቅም ብዬ ተናግር ያለው። ስለዚህ ከዚህ በላይ ምንም እማቀው ነገር የለም ብላ ነው ነገሩን አደባብሳ ያለፈችው። እሷ ይሄንን ነገር ለማድረግ የተነሳችው ቤተሰቡን መበቀል ለምትፈልገው እናም ደግሞ ወንድሟ እዛ ጋር የሚሰራው ነገር አለ ከአዶኒ ጋር ሆኖ ሄለን የምትሰራቸው ህገወጥ ስራዎችን እሷን ማጋለጥ እሷን ለህግ ማቅረብ የሚለውን ነገር
እነሱ አጠናክሮ ይሄንን ነገር ቀጥሎበታልና መጀመሪያ ላይ መኩ ነበር ወደ ሌላ ሀገር ወስዳ ለመጣል ያሰበችው በስራ ምክንያት ስራ አግኝቼልሃለሁ ሌላ ሀገር ሄደ ትሰራለህ በሚለው ማለት ነው። መኩ ደግሞ ይሄንን ነገር አልቀበልም አልፈልግም ሲል አሁን ላይ እሱን ካላገኘሁት እህቱን እጎዳለሁ በሚል እዚህ ጋር ኑኑ ላይ ከዚህ በፊት እነሱ ገጠር ላይ ኑኑ ከሰው ጋር ተጣልታ ያኔ ከቀያቸው ተሰዶ እሷ ጋር የመጡትን ይሄንን ጉዳይ ደግሞ እንደ አዲስ አንስታ ኑኑ ተከሳለች ሰዎቹ ከሷታል የሚለውን ነገር ይሄንን ታሪክ ፈጥራ ቤተሰቦቹን እያስጨነቀች ነው ማለት ነው። እናም ደግሞ እነሱ እንደዚህ ሲጨነቁ ራሱ እሷን በጣም ደስ እንደሚላት እነሱ እዚህ ጋር የሚገቡበት አቶ ሲጨነቁ በጣም የሚያስጨንቅ ነገር ወደ ህይወታቸው ሲመጣ እንደምትደሰትና እየሳቀች የነሱን ጭንቀት ማየት እንደሚያዝናናት ነው አሁን ላይ እያወራች ያለችው ማለት ነው። አዶኒን ደግሞ አሁን ላይ ለማድረግ ያሰበችው ከቴዲ ጋር ሆና እሱን ማሳገት የሚለውን ነገር ነው። ሰዎች አዘጋጅታ የት እንደሚውል ተከታተሉና እሱን አግታችሁ ያዙ ብላ ከቴዲ ጋር ሌላ ነገር እየሰራች ነው። እነ ቴዲ ደግሞ አዶኒን አሁን ላይ ሊያገኙት አልቻሉም። ወደ ቤት ሲመጣ እንደውም እሷ ሳሎን ቁጭ ብላ እሱ ሲመጣ አልያዙትም ማለት ነው ብላ በጣም እንደተበሳጨች ከፊቷ ላይ እያየን ነበር ማለት ነው። ለምንድነው እሱ እዚህ ጋር አዶኒን መያዝ የፈለገችው? ለምንድነው እሱን ማሳገት የፈለገችው የሚለውን ነገር ስናነሳ ከዚህ በፊት ከቴዲ ጋር ያወራችው ነገር አለ። ይሄ ልጅ አርፎ የማይቀመጥ ከሆነ እሱንም የአባቱ እጣ ፋንታ ነው የሚደርሰው እያለች ከዚህ በፊት አባቱን እንደገደለችው አባቱን በመኪና አግታ ወስዳ እንደገደለችው ልጁንም እዚህ ጋር እንደዛ ለማድረግ እንደምትፈልግ ከዚህ በፊት ለቴዲ ነግራው ነበርና ምናልባት አሁን ላይ ያንን ነገር ለማድረግም ይሆናል ከአንዴም ሁለቴ ነበር ይሄንን ነገር ያወራችው። አንድ ቀን የራሷን መኝታ ክፍል ቁጭ ብላ አዶኒ አርፈ ብትቀመጥ ይሻላል ካልሆነ የአባት እጣ ፋንታ ይደርሳል ብላ በውስጧ ነበር ያወራችው። በሁለተኛው ቀን ደግሞ ቴዲ መጥቶ ከቴዲ ጋር ነበር ይሄንን ነገር ያወራችው። ምናልባት አሁን ላይ ያንን ነገር ለማድረግ ይሆናል እዚህ ጋር እነ ቴዲ ናዛ ሌሎች ሰዎችም አሉ ልጁን አግታችሁ ያዙልኝ ብላ የሆነ ቦታ አባቱን እንዳደረገችው የሆነ ክፍል ውስጥ እሱን አስሮ ይጠብቋታል። ከዛም በኋላ አባቱ ላይ ያደረገችውን ነገር ለማድረግ ይሆናል ማለት ነው። ያው አዶኒ አሁን ላይ ለሷ አርፎ እየተቀመጠ አይደለም። እዛ ጋር ቤት ውስጥ ያሉ ዶክመንቶችን ፋይሎችን እንዳለ ከወሰደ በኋላ አሁን ላይ ደግሞ እሷ የምትሰራቸው ህገወጥ ስራዎችን ህፃናትን ከገጠር እየወሰደች አሳድግላቸዋለሁ አስተምርላቸዋለሁ እያለች ወላጆቻቸውን እያታለለች ወደ ከተማ እየወሰደች እንደምትሸጥ ያለውን ነገር በደንብ እያጣራ ነውና ከመኩ ጋር ሆኖ ይሄንን ነገር ደግሞ እንዲቆም ትፈልጋለች። ወንጀለዋ እሷ የምትሰራ ስራዎች ከተጋለጠ ምን ያህል እንደሚያስቀጣ ስለምታውቅ ነው ከዚህ ሁሉ ለምን ልጆቹን አላጠፋቸውም በሚለው የመኩ ነገር አልተሳካላትምና እዚህ ጋር ደግሞ አዶኒ ዋናው የነገሩ ጠንሳሽ ስለሆነ መጀመሪያ እሱን ማስወገድ አለብኝ ብላ ይሆናል አሁን ላይ እነ ቴዲ አጠናክሮ አዶኒን እየፈለጉት ነው ማለት ነው። ቴዲ ከዚህ በፊት አንድ ለመሲ ያላት ነገር እኔ ተቀይሬያለሁ ከሄለን ጋር ስራዎችን ትቻለሁ ብሎ ቃል ገብቶላት ነበር። ግን ደግሞ አሁን ላይ ሄለን የምትሰራቸው የምታዛቸውን ስራዎችን ተመልሶ እየሰራበት ይመስላል። እውነት እዛ ጋር እሱ እንደተናገረው ተቀይሮ ከሆነ እንደዚህ አይነት ህገወጥ ስራዎችን ለሄለን የማይሰራ ከሆነ ለምንድነው እዚህ ጋር አዶኒን አግቱልኝ ያዙልኝ ብላ እሷ ስታዛቸው አሁን ላይ አዶኒን እየፈለጉት ያለውን ጥያቄ ሊያስነሳ ስለሚችል አሁን ላይ ቴዲ ተቀይሯል ብሎ ማመን አይቻልም ማለት ነው። ያው መሲ አሁን ላይ እሱ ላይ ተቀይራለች። ስልክ እያነሳችለትም አይደለም። እሷ አሁን ላይ እያሰበች ያለችው ከዛ ቤት ወጥታ ሌላ ስራ መጀመር የሚለውን ነገር ከእናቷ ጋር አውርቶበት ከጨረሱ በኋላ ይሄን ነገር አምናበት አሁን ከዛ ቤት የምትወጣበትን ሰዓት እየጠበቀች ነው። እንደውም ዛሬ ማታ በምሽቱ ተሸፋፍና ከዛ ቤት ልትጠፋ እያሰበች ነበር። አስባም አልቀረችም። ስትወጣ ነበር ሄለን ሳሎን ላይ ያገኘቻትና ወደ ውጪ እንዳትወጣ ያስቆመቻት ማለት ነው። በእርግጥ ሄለን ይሄንን ነገር አልጠረጠረችም። መሲ ከዚህ ቤት እየጠፋች ነው የሚለውን ነገር ሳይሆን እሷ የጠረጠረችው በዚህ ምሽት የት ነው የምትሄጂው? ወንድ ቀጥረሽ ወንድ ጋር ነው የምትሄጂው የሚለውን ነገር ነው ያሰበችው። እውነት እዛ ጋር መሲ ከቤት እየጠፋች እንደሆነና ሌላ ቦታ ሄዳ ስራ እንደምትፈልግ ያንን ነገር ብታቅ ኖሮ ምናልባትም እሷንም በሌላ ነገር ልትጎዳት ትችላለች ማለት ነው። በእርግጥ በቀጥታ እሷን ባትጎዳ ራሱ በእህቷ እጎዳታለሁ በሚለው ምናልባትም ኑኑ ላይ ሌላ ነገር ልታደርግ ትችላለች ማለት ነው። ያው ይሄንን ነገር ወይ ደግሞ ቀን ላይ ይሄንን ነገር ለሄለን ነግራ እኔ ከዚህ ቤት መውጣት እፈልጋለሁ ሌላ ቦታ ሄጄ ስራ መስራት እፈልጋለሁ ብላ ይሄንን ነገር በግልጽ ከተናገረች ምናልባት ሄለን ቤተሰቦች ልትጎዳ ትችላለች። እናም ደግሞ ከዚህ ቤትም ልታባረራቸው ትችላለች የሚለው ነገር ነው ያስጨነቃት። ያው ቤተሰቦቿ ከዛ ከወጡ ሌላ መጠለያ የላቸውም፣ ሌላ ማረፊያ ስለሌላቸው መሲ እዚህ ጋር ለዛ ነው ይሄንን ነገር በድብቅ ለማድረግ የፈለገችው ማለት ነው። ይሄንን ነገር የነገረችው ለእናቷ ብቻ ነው። ያው እናቷ ስለምትረዳት መሲ ለምንድን ነው ይሄንን ነገር ማድረግ የፈለገችው የሚለውን ነገር በደንብ አሳምናት ነው። እስከ መቼ ነው የሰው ቤት የምንቆየው? የሰው ቤት ዝም ብለን ተቀምጠን ህይወታችንም ሊስተካከል አይችልም። ከዚህ ወጥተን እኔ የሆነ ስራ ጀምሬ ነገሮችን አመቻችቼ እናንተም ትወጣላችሁ የሚለውን ነገር አስባ ነው። ለምን ከተባለ ከዚህ በፊት ሄለን እሷንም ኑኑንም በተደጋጋሚ ስታስፈራራ የነበረው
በቤተሰቦቿ ስለሆነ ይሄንን ነገር አድርጉ ብላ እነሱ ያንን ነገር ካላደረጉ ወይ ደግሞ ተንኮል አስቦ ነው ወይ ደግሞ የሆነ ነገር አስቦ ነው ብላ ከመሰላት በእርግጠኝነት ያንን ነገር አረጋግጣ ሳይሆን የሆነ ነገር ራሱ ከመሰላት ትጠራችሁና ቤተሰቦቻችሁን ከዚህ ቤት ነው የማባረርላችሁ፣ ጎዳና እንዲወጡ ነው የማደርግላችሁ ያለች ያንን ነገር በተደጋጋሚ ስታስፈራራቸው ስለነበረ መሲ ከዚህ በኋላ ይሄ ነገር ይበቃኛል ያለች ይመስላልና ለዛም ነው ከዛ ቤት ወጥቼ የሆነ ስራ መጀመር አለብኝ ብላ አሁን ላይ ከዛ ቤት የምትወጣበትን ሰዓት እያመቻቸች ያለችው ማለት ነው። ሄለን ከዚህ በፊትም ኑኑን ቫይረስ አለብሽ ብላ ሐሰተኛ ማስረጃ አውጥታ ለብዙ ወራት እሷን ስታስጨንቅ ነበር፣ እሷንም ስታሰቃያት ነበር። ግን ደግሞ ያ ነገር ከጊዜ በኋላ በቤሉል ጥረት ኑኑ ዛጋ ጤነኛ መሆኗ ተረጋግጧል። ግን ደግሞ ቤሉል ከጊዜ በኋላ ማን ነው ኑኑ ቫይረስ አለባት ብሎ ሐሰተኛ ማስረጃ ያወጣው ዶክተሩ የትኛው ነው ብሎ ያንን ነገር ሄለን እንድትነግረው ሆስፒታሉም የት እንደሆነ ሄለን እንድታሳየው በተደጋጋሚ ጠይቋት ነበር። ሄለን ደግሞ ያንን ነገር መናገር አልቻለችም። ግን ደግሞ ተደብቃ ዶክተሩ ስታወራ ነበር። ልጁ እንደዚህ ብሎ ያስጨነቀኝ ነበር እንዴት እናደርግ ብላ ስለ ነገሩ ከዶክተሩ ጋር ስትማከር ነበር። ያንን ነገር ደግሞ ጆ ሰምቷታል ማለት ነው። ዛሬ ያንን ነገር እየነገራት ነው። ያንን ሚስጥር ሰምቼሻለሁ፣ እንዴት አድርገሻል? ያ ነገር ተሳክቶልሻል ወይስ ብሎ እያሾፈባን ነበር ማለት ነው። እናም ስለ ትምህርቱ ራሱ ስትጠይቀው እዛ ጋር ትምህርት እንዴት ነው ዛሬ ክላስ እያለ እንዴት ነው እቤት የመጣው ስትለው ትምህርት ደብሮት እንዳቆምና መማር እንዳላስፈለገው ነው እዛ ጋር የነገራት። ሄለን ያኔ ደንግጣለች። እንዴት ነው የኤልሹ ጓደኛ ሆኖ ትምህርት የሚያቆመው ትምህርት አይጠቅምም ብሎ እንዴት ነው እንደዚህ የሚያወራው የሚለው ነገር አስደንግጧት ነበር። ያው እሷ ልጄን ያበላሽብኛል እሷም ትምህርቷን ታቆማለች የሚለውን ነገር አስባ ማለት ነው። ግን ደግሞ ያ ነገር አልቀረለትምና ዛሬ ከትምህርት ቤት ለሄለን ተደውሎ ክፍያ መክፈል እንዳሌለባት ያው እሷ ክፍያውን ቤት ሆና ስለምታስገባ ክፍያ እኮ መክፈል አይጠብቅብሽም ልጅሽ ትምህርት ካቆመች ቆይታለች እንደዚህ አታድርጊ ብሎ ሲነግሯት ሄለን በጣም ደንግጣለች ማለት ነው። ያው እሷ ኤልሹን በዚህ ልክ አልጠበቀቻትም። እናም ከዚህ በፊት ራሱ ደጋግማ ለሷ ስትነግር የነበረው ይሄንን ሁሉ ነገር የማደርገው እዚህ ጋር የመሰራቸው ወንጀሎችን ማለት ነው። በእርግጥ እዛ ጋር ወንጀሎች ብላ ባትናገርም እኔ የምለፋው ይሄንን ሁሉ ነገር የማደርገው ላንቺ ብዬ ነው፣ የወደፊት ህይወትሽ እንዲቃና አንቺ ምንም ነገር ሳይጎልብሽ እንድትኖሪ ብዬ ነው። ስለዚህ አርፈሽ ትምህርትሽን ተማሪ ብላ በተደጋጋሚ ኤልሹን ስትመክራት ነበርና ዛሬ ደግሞ ከትምህርት ቤት ተደውሎ ልጇ ትምህርት ቤት ገብታ እንደማታቅ ተነግሯታል ማለት ነው። ወዲያውኑ ነበር ተናዳ ኤልሹን ስትጠራት የነበረው። ጆም ከዚህ በፊት ኤልሹን ሲያስፈራራት የነበረው በዚህ ነገር ነው። ይሄን ሚስጥር ለእናትሽ እናገራለሁ፣ ይሄን ያክል ገንዘብ አምጪ ብሎ በተደጋጋሚ ከሷ ገንዘብ ሲቀበል ነበር። አሁን ደግሞ ሄለን ይሄንን ሚስጥር ሰምታለችና ጆ ከኤልሹ የሚያገኘው ምንም አይነት ሚስጥር የለም። ምናልባትም ሄለንን እዚህ ጋር ከዶክተሩ ጋር ስላደረገችው ነገር ይሄንን ነገር አወጣብሻለሁ ወይ ደግሞ ለሰዎች እናገርብሻለሁ፣ ይሄንን ያክል ገንዘብ ስጪኝ ብሎ ወደ እናቷም ሊመለስ ይችላል ማለት ነው።